ገንዘብ የምትወደዋን ሳይሆን አንተን የምትወደዋን፣ ሰው የምትወደዋን፣ ጎረቤት የምትወደዋን፣ እንግዳ የምትወደዋን፣ ካህን የምትወደዋን፣ ጸሎት የምትወደዋን፣ ስራ የምትወደዋን። ልባም ሴት ስራ ትወዳለች ይላል መጽሐፍ ቅዱስ። ምን ትወዳለች? ማልዳ ትነሳለች፣ ለባሏም ለልጆቿም ለሰራተኞቿም ምግብ ትሰጣለች ይላል። እስከ 4 ሰዓት ከእንቅልፏ ማትነሳ፣ ስትነሳ ደግሞ ገና ለመሞቅ 2 ሰዓት የሚፈጅባትን አይደለም። አዎ ነቅታ በቃ አይኗ እስኪከፈት 2 ሰዓት የሚፈጅባትን አይደለም። ልክ እሱ ባልየው ከበር ሊወጣ ልትሄድ ነው እንዴ እንትየው ነገር ልሰራ ነበር። ልባም ሴት መሆን ቀላል አይደለም። ምን ዋጋ ያስከፍላል። አስተዋይ ሴት መሆን ቀላል አይደለም፣ ዋጋ ያስከፍላል። አስተዋይ ሴቶች ዋጋ ከፍለው እንቅልፋቸውን አጥተው እግዚአብሔርን ማለዳ ማለዳ ባክን ጌታ ሆይ ጥበበኛ ሴት አድርገኝ ብለው ለምነው ነው የሆኑት። ዝም ብሎ ሴት ሁሉም ሴት ነው። ልባሟን ሴት ማን ሊያገኛት ይችላል? ያቺ ራሷ ላይ የሰራች ትምህርቷ ላይ አመለካከቷ ላይ አነጋገሯ ላይ መጽሐፍ የምታነብ ሰው የሚውልበት ቦታ የምትውል ከወሬኛ ከመንገደኛ ጋር ያልተባበረች ሐሳቧን ከእግዚአብሔር ጋር ያደረገ እግዚአብሔርን የምትፈራ ሰው የምትወድ ሰው የምታከብር። አዎ ለይስሐቅ የተመረጠችውን ሚስቱን ታስታውሳላችሁ? ገና ሎሌው ሲመጣ ለሱም ለግመሎቹም ለበቅሎቹም ለዛ ሁሉ ደከመኝ ሰለቸኝ ሳትል ምን አጠጣች? ውሃ። ሚስቱ መሆን አላወቀችም፣ እንትን መሆን አላወቀች፣ ምንም አላወቀችም። ልባም ሴት ባሌ ነው ብላ አይደለም ልባምነቷን የምታሳይ። ለማንም ልባምነቷ ይታያል፣ አስተዋይነቷ ይታያል። ለማን? አስተዋይ ናታ በተፈጥሮ። አስተዋይ ወንድም አስተዋይ ለሚስቱ ብቻ ለማስተዋይ የሚሆነው ሌላውን እንደ ጠላት ሚስቱን እንደ ንግስት ሆኖ የሚያየው ሌላው ሰው አይደለም። ሌላውንም እንደ ሰው አክብር፣ ውደድ። ነገር ግን ደግሞ ለሚስት የተለየ ሰው መሆን በራሱ ችግር የለም። ያው ስለዚህ ልባም ሴት ለመሆን በደንብ አለበለዚያ መደዴ ሴት ነው የምትሆኝ። የትኛውም በቃ ኖርማል ሴት ያቺ ደግሞ አትወደድም፣ አትከበርም፣ በእግዚአብሔር ፊት ሞገስ የላትም፣ የምትሰራው ነገር አይጣፍጥላትም። አዎ ምን አይልላትም፣ አይጣፍጥላትም። በቅርብ ወጥ ሰራለሁ ብላ ተጣልቶ ወጥ ሰራለሁ ብላ ይሄ የወጥ ቅመም አለ አይደለ? ጌሾ ምንም ሰውየው ለካ ቅመማ ቅመም ይወዳል አድርጎ እሱንም ያንንም ብድግ አድርጋ በቃ የታየ ከባህር ዛፉን ምናምን ወጡ ላይ በተን ሳትቀምሶ ደግሞ እንካ ምንድን ነው ይሄ? ከዛ በኋላ የሆነው ልነግራችሁ አልችልም። ሞያክ ጎንበስ ብሎ ከእናት መማርን ብልህነት ነው አይደለ? አዎ ራሷ ቀምሳ